በዓለም ላይ የሚያጋድለው ፍቅር የትኛው ነው? ተናገሩ። ለሰው የማይሰጠው ፍቅር የትኛው ነው? አቤት አሁን እናንተ አሁን እናታችሁ አንድ ሰውዬ መጥቶ ያንተ እናት እኮ በስማ እናቴ እኮ ናት ቢል ስነ ስርዓት ትላላችሁ? እናቴ ደግ ናት ማለት ነው እንጂ የምትሉ ማለት ነው። ያንተ ሚስት እኮ ቢልሳ ይሄ ችግር ነው ማለት ነው። ነገረኛ ነህ እንደ አንተ ሰውዬ ነው የሚባለው ማለት ነው። ምን ታዲያ ለምንድን ነው ጌታ ቤተ ክርስቲያንም በባልና ሚስት ፍቅር የተናገረው? ይኸው እንደዚያ በሚያስቀና ፍቅር እወዳችኋለሁ ለማለት ነው። እንደዚህ አድርጎ ባል ሚስቱን በሚያደንቅበት የሙሽራ ፍቅር የሚናገርበት ምክንያት የእናንተን ፍቅር ባልየው ሚስቱን የሚቀናባት ምን ስለሚያደርጋት ነው? ስለሚወዳት ነው። እናንተን በዚያ መጠን በሚያስቀና ፍቅር እወዳችኋለሁ። ዲያብሎስ ሲነካችሁ ደስ አይለኝም ማለቱ ነው። ምክንያቱም እናንተ የኔ ምንድን ናችሁ ማለቱ ነው። ሙሽራ ናችሁ ማለት ነው። በዚህ መጠን ነው ሙሽራ፣ እሷም ውዴ ሙሽራዬ የምትለው ለዚያ ነው። በዚያ መጠን ስለሚወዳት ነው። እና የምትወደው ይቺ ቤተ እስራኤል ልጅ ወንድሜ በተራሮች ላይ ምን እያለ መጣ ነው የምትለው? ንገሩኝ እንጂ። አቤት እየዘለለ መጣ ትለዋለች። ልጅ ወንድሜ የምትለው ለጊዜው ማንን ነው? እግዚአብሔርን ሶስቱን በአንድነት እግዚአብሔርን በብሉይ ኪዳን ልጅ ወንድሜ ትለዋለች። ልጅ ወንድሜ የምትለው እስራኤል ናት። የት ውስጥ ሆና ነው የምትናገረው? እንዲህ ብላ ባቢሎን ውስጥ ሆና ነው። ሰሎሞን በባቢሎን ሆኖ ነው የሚናገረው የወገኖቹን መከራ። እስራኤል ሙሽሪት እንዲህ ትለዋለች ማንን? እግዚአብሔርን ልጅ ወንድሜ ትለዋለች። ለምንድን ነው ልጅ ወንድሜ የምትለው? ልጅ የምትልበት ምክንያት እግዚአብሔር እሷን ለመርዳት ሽማግሌ አይደለም ማለት ነው። ምን ማለት ነው? ምን ማለቷ ነው? ኃያል ነው ማለት ነው። ልጅ የተባለ ወጣቱ ክንዱ ያደቃል፣ ይዞ ያጠብቃል፣ ወሮሮ ያርቃል። ስለዚህ ልጄ ብርቱ ልጅ የምትለው ምክንያት ምንድን ነው? ደካማ አይደለም አምላኬ ማለቷ ነው። እስራኤል አምላኬ ብርቱ ነው። ወጣትን ተነጣጥቆ የተማረኩ ወንድሞቹን ከሽፍታ ነጥቆ እንደሚያወጣው ሁሉ የኔ አምላክ ፈጣሪ እግዚአብሔር ነጥቆ ያወጣኛል፣ ብርቱ ነው ለማለት ልጅ ትለዋለች። ወንድሜ የምትለው ደግሞ ወገኔ ስትለው ነው። እግዚአብሔርን ቅርብ ስታደርገው ወገኔ እግዚአብሔር በተራሮች ላይ መር እያለ እየዘለለ መጣ የምትለው በተራራ ላይ የሚሄድ ሰው ቁልቁለቱ እያገዘው ይፈጥናል ይዘገያል? ንገሩኝ እንጂ። አቤት ይፈጥናል። ኃይሉ ወዴት ነው? ወደ ታች ነው። እየፈጠነን የሚመጣ እግዚአብሔር እኔን ለማውጣት ከባቢሎን እየፈጠነ ይመጣል ማለቷ ነው። ከባቢሎን እኔን ለማውጣት እየፈጠነ